ሰላም ጤና ይስጥልኝ። እንዴት ናችሁ ወይ? አለሁላችሁ። ለዚህ ቪዲዮ ሰንፌ አይደለም እውነት በጣም ይቅርታ መጠየቅ እፈልጋለሁ። እሱም በጣም ይቅርታ መጠየቅ እፈልጋለሁ። በጣም ሰጀስት ከተደረጉበት ጊዜ አሁን የምሰራበት ጊዜ ምናልባት የአንድ ወር ልዩነት ሊኖር ይችላል። አለመች ብሎኝ ነው እውነት ሰንፌ ምናምን አይደለም ቪዲዮ ለመቅረጽ ጊዜ ስላጣሁ ነው። ዛሬም በጊዜ ገባው ምናምን ቶሎ ነው ጫልኩት ማለት ነው። በሁሉም ተመስገን። የሚገርም ስም ከሚገርም ስራ ጋር እየጠበቀኝ እንደሆነ ተስፋ አድርጋለሁ። ቀን ሳለ የሚል ስራ ነው። በሁለተኛ ታሪክ ላይ የመሰረተ እንደሆነ ሰምቻለሁ። ቪው እየቀዘቀዘ ነው፣ ወረድ እያለ ነው። ግን እኛ እንቀጥላለን። እናንተ ስላላችሁ ደስ ይለኛል። የምታዩኝ የምታበረታቱኝ ሰዎች ስላላችሁ። መጀመሪያ ፒን የተደረገ ኮሜንት እናገኛለን። ሰላም ለእናንተ ታናሽ ወንድማችሁ በሁሉ ተመስገን ነኝ። በጣም ደስ ይላል። የት ነበረ ደግሞ ከበር ተመስገን የሚል ስም ደግሞ አይቻል የት አካባቢ እንደሆነ በርሷት ወንድማማቻችሁ እንዴ? እሺ በ2014 ዓ.ም በአንድ ሆስፒታል በትምህርት ገበታ እያለሁ አምላክ በብዙ ሊያስተምረኝ በልደቴ ቀን ከገጠመኝ አጋጣሚ በመነሳት የጻፍኩት መዝሙር እነሆ እንካችሁ አንዳች ነገር እንደምታገኙበት አምናለሁ። ነገ የኛ አይደለም ዛሬን እንትጋ፣ የተሰጠን ቀን ዛሬ ነው። ወደ እግዚአብሔር እንጠጋ ጌታችን እስኪመጣ ወይ እኛ እስክንሄድ በርቱ፣ በርታ፣ ጌታ ይርዳን። ላይክ ራይ ማድረጋችሁን አትርሱ። ሰው ሁሉ መስማት ያለበት መዝሙር አንቅተናል። ጸጋ ተባረክልኝ ወንድሜ። ዋት ሜሴጅ! ይህንን ሰምቶ አለመንቃት አለመደንገጥ አይቻልም። በዚህ ባረካችሁን፣ ጌታ ይባርካችሁ። በሁ keep going can't stop listening this masterpiece song of በሁሉም love fire great message, great production, great presentation. God bless you brother። ተሺ ብድር አምጣ ሲል በርታ። ሌላ ምን እንጠብቃለን? አንዳንድ ሰው ግን የሚጽፈውን አያውቁም ኮሜንት ላይ። መሃሪ ፕሮዳክሽን ሰው በዚህ እንዴ ምንድን ነው? ካፒታል ስሞል ሁለተኛ የህይወት ገጠመኝ። የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ደስ አያሰኙ በምትላቸው ምናምን አይደል? ቀን ሳለ ናይስ። ኦኬ የልጅቱ ታሪክ ነው ማለት ነው እና ከራሱ ጋር ገናኝቶ እየሰራ ነው። ኦኬ ዶክመንቴሽን ስሙ አልተጻፈበትም። ያስፈራኛል ልቤንም ያርዳል። እንትኑ ላይ ያው ነበረ የእሷን ቫይታል ሳይን ነው የሚባለው። ሳስብ ሳሰላስብ ነፍሴን ያስጨንቃታል። በረከት ብርሃኑ ኦኬ ንፋስ የነፈሰለ ሲዘን ኦክታቭ ጎርፉ ሳይወስደኝ ሳሎን በፊት ከሚጠፉ ቤቴ ባለቱ የዚህ ከለሪንግ እንዴት እንደሚያምር መሰረቱን ሳላቆ የተሰጠኝ ጊዜ ዋው መቁጠሩ ሳያቆ እንዴት ነው ዳርክ የሆነው በእናት ቀን ሳለ እንዳስተውል ዳኝ ዋው ናይስ አሁን ጊዜ ሳለ ቀን ሳለ በመንገድ ራኝ ቀን የቀረ አንተ ብትሆን ምን ታደርጋለህ? ምን ታደርጋላችሁ? ጥቂት ቀን የቀረ አንተ ምንድን ነው የማደርገው? እኔ የሚሰማኝ ስሜት ምን እንደሚሆን ኖርማሊ ያው እዛው ቦታው ላይ ስትሆኑ ትክክለኛ ስሜቱን የምታገኙት ምንድን ነው? ትንሽ አስፈሪ ነው። አስፈሪ ስሜት አለ። ምክንያቱም ብዙ ያቀዳችሁት አለ፣ መሆን የምትፈልጉት ማየት የምትፈልጉት በእናንተ ደስ እንዲለው የምትፈልገው በጣም ብዙ ሰው አለ፣ ራስህ አለ። ከዚህ በፊት ደግሞ ያሳለፍካቸው እንትኖች አሉ ምናምን ነገርና ትንሽ አንደኛ ጎኑ በጣም ያስከፋል።
በሌላ ጎኑ ደግሞ ደስ የሚለው ነገር እንደው ይመስለኛል እንደ ደስ የሚለው ያው ከክርስትና አንጻርም ስታየው ያው ወደ እረፍት ወዳለበት ነው። ሁለተኛ ሞት የሚባለው ነገር እንደማያገኘን ስለምናቅ እረፍት አለው። ሰውም እኮ ብዙ ጊዜ አረፈ ነው የሚባለው። ሰውም እኮ በሞት እንትን ሲል አረፈ ነው የሚባለው እንጂ ብዙ ጊዜ ሞተ እንትና ምናምን አሁን የመጣ ነው እንጂ ገሌ እኮ አረፈ ይባላል። ስለዚህ እረፍትን ይዞ ነው የሚመጣውና በአንድ በኩል ጭንቀቱ የሚበዛ ይመስለኛል። ትንሽ ወደ ክርስትናው ስናመጣው ደግሞ ከዛ በኋላ የሚያጋጥመን ነገር እረፍት እንደሆነ ስለምናቅም ትንሽ የተደበላለቀ ስሜት ነው እና ደግሞ አስቡት በልደቱ ቀን ነው መሰለኝ ይሄ መልእክትም የተሰጠውና ለባሁ በጣም ከባድ በጣም ከባድ በዛ ቀን ጌታ እንደተናገረ ነው የምታስበው። ቀጥታ መልእክት ነው ለአንተ በልደት ቀን ጥቂት ቀን የቀረ ስትባል ልደት ማለት እኮ መወለድ አዲስ ደስታ ነው። ከዛ በኋላ አዲስ ህይወትን መጀመር ነው የሚታይ። ግን በአንዲት እህት በኩል ባጋጠመች በስራ በኩል ባጋጠመ በኩል ደግሞ እንደዚህ አይነት ነገር ሲመጣብህ ትንሽ አስቸጋሪ ነው። ወደ መጀመሪያው ያሉትን ግጥሞች በኋላ ምናልባት የሚደግመው ከሆነ ትንሽ እናያቸዋለን ይመስለኛል። አንዳንድ ጥያቄ የፈጠሩብኝ ቦታዎች ስላሉ ማለት ነው። ትግስት መልካም ልደት። በጎን ደግሞ ፔሸንት ልትሞት ትንሽ ቀን የቀረ ምን ታስባለህ ስትል ምን አይነት የተዘበራረቀ ስሜት ነው። ከዚህ ውጭ በምንም ስሜቱን ሊገልጹ አይችልም። ቆንጆ ስራ ነው። አሁን የሚገርም ሀሳብ ነው አስበው ሊሪክስ ጽፎለት ዋው ቤስት። እናትህ በዚህ መልካም ልደት ስትል ፔሸንትህ በዚህ ደግሞ ልትሞት ነው ምን ታስባለህ ብትል ባጎድ ዓለምን አትርፌ የምድሩን ብሮት። ኦኬ እሺ፣ ብዙ ተሳለ በጣም አሁን እንጂ መጥቶ አይ ቲንክ ብራሽ በጣም ሰፋ ያለ ብራሽ ኪት ነው ያለው። በደንብ ፒያኖ ነው የሚሰማኝ። አይ ቲንክ ሚክስ ላይ ጊታሯ አለች ግን ትንሽ ተጎድታለች፣ ድምጿ ዝቅ ብሏል። ምናልባት ቪዲዮ ላይ ማስተካከል ይችሉ ነበር አላውቅም። በጣም ጊታር ማለት ያው እኛ ያየነውን ደግሞ መስማት እንፈልጋለን ብዙ ጊዜ ነው ታውቃላችሁ። የታለ ጊታሩ ምናምን አሁን ይሰማል በጥቂቱ፣ ግን በፒያኖ ቀይሮት ቢሆን ይሻል ይሆንና አላውቅም። ምክንያቱም በደንብ ፒያኖ ሞቅ ብሎ እየተሰማ ነው። ቪዲዮችን ደግሞ ጊታሪስት ነው ያለው። በጣም ናይስ ነው። በጣም ኮርዶቹን ተከትሎ ነው የሚጫወተው። በጣም እጁ ነው የባሮቹ ሲያልቁ ቶሎ ቶሎ ነው አብሮ ኮርዱ ሲቀየር አብሮ የተጫወተ ያለው ምርጥ ነው። ባት ግን በደንብ ፒያኖ እየሰማሁ ነው። ቪዲዮ ላይ ደግሞ ባይ ብዬ አስቤ እንጂ ጊታርም ትንሽ ሚክሲንግ ላይ ዝቅ ስላለ ነው እንጂ ያለ ይመስለኛል ሰማዩ ሰንፌ አለ ታዲያ ምን ሊበጀ ነፍሴም ባጎድል ክብር አንቱታው አንተ ሳትኖረኝ ፊት ለፊት ታይታው ነፍሴ ጊዜ ሳለሽ አስቢ እንጂ ያዳነሽ ከመስቀሉ ስር። ስለ ከለሪንግ ነገርኳቸው። በጣም የሚገርም ከለሪንግ ነው የሰሩት። እንዴት ዋርም እንደሆነ እዩት። ሞቅ ያለ ከለር ነው። የሆነ ቀዝቃዛ ስሜት ያጋባል። በቃ እርግጥ ብላችሁ እንድታዩት ይወስዳል። ከዛ ደግሞ እሱ ደግሞ ብቻውን የሚቀረጽባቸው ብላክ ኤንድ ዋይት ያደረጉበት ዋው። አድርጊ አድራሻሽ። ብዙ ሰዎች ጥያቄ እዚህ ላይ ሊያነሱ ይችላሉ። ለምንድነው መስቀሉ ስለ አድራሻችን የሚሆነው ምናምን? ያው ጋሽ ታምራት ኃይሌ መዝሙር ላይ ብዙ ጊዜ ጥያቄ እንደሚነሳ ታውቃላችሁ። ግን ያው ያንን ለማለት ፈልጎ አይደለም። ጊዜ ሳለ ቀን ሳለ
እዚህ ጋር ቤዝ ቢኖረው ይዛለ ፀሐይና ጨረቃ ሳይጨልሙ ከዋክብት ሳይመጣ መለስበታል። የጊታር ስትል ያልኳቸው ኮርድ ቶሎ ቶሎ እየቀየረ ያለው እና ጀስት ዝም ብሎ ለቪዲዮ እንዳልያዘው ይታወቃል። ምናልባት በሱ እየሰሙ መዘመር ይችላል። ቆንጆ ተከትሎ ነው እየተጫወተ ያለው። እዚህ ጋር ግን የሆነ መዝሙር ዜማ መሰለኝ ያሰማቸው። ፀሐይና ጨረቃ እዚህ ጋር ነው ጨረቃ ሲል ነው እንጂ የሚለየው አንድ በርሱ ህልውና መሰለኝ ጎስፕል ቲቪ ምናምን ላይ ነበረ ሲታይ ነበር። ይባስ እንደገና ምናምን የሚሊዮን መዝሙር አለ። ፈልጉት። ህልውና ጎስፕል ቲቪ ላይ ሆነ የተለቀቀው በልጁ የልጁን ስም ምናልባት አስገባላችኋል ውስጥ እና የእሱን ዜና ይመስላል ትንሽ ያንንም ስሰሙት እና የስሰሙት ትንሽ ተቀራራቢነት ያለው ይመስላል። ስለዚህ ፀሐይና ጨረቃ ሳይጨልሙ ከዋክብት ሳይመጣ የጭንቅ ቀን በጉብዝና ከጊታሪስቱ ጎን ያለው ልጅ ግን አሁን ገና ላይ ያስተዋልኩት ይሄ ነው። ነገኛ አይደለም ወደ አፈር ሳልመለስ ከመቃብር ሳልገባ እድል ሳለኝ በዚች ምድር ናሳየው ልጁ ላይ ያላስተዋልኩት ከባሁ ቀጥታ ከጀርባው ስለነበረና በደንብ ካሜራው ወደ እሱ አትጠልቶ ስላልነበረ ምክንያት አገኘሁለት። ልቅረብ ወደ አንተ ልጠጋ ጊዜ ሳለ ቀን ሳለ እንዴት ነው ይሄንን ያመጣችሁት? ቀን ሳለ እንዳስተውል ይሄንን የወደድኩት ዳኜ ሳለ ቀን ሳለ በመንገድ ቀን ሳለ ቀን ሳለ እንዳስተውል ሳለ ቀን ሳለ በመንገድ ሞተች። ኖ ወይኔ ቁርጣ ላይ የሚያደርግ እሺ፣ የተሰጠኝ ቀን ዛሬ ነው። አለቀ ማለት ዋው ዋው ዋው። ቲክቶክ ላይ ትንሽ የተቆራረጡ ቪዲዮዎችን አይቼው በጣም ነበር የተገረምኩት እና በጣም ሲኒማቲክ ነው ምናምን እየተባባለ ነበረ። ዋው በጣም ስለ ቪዲዮ ምንም ማውራት አልችልም። ዳይሬክት ያደረገው እሱ ነው። ቆንጆ ስራ ነው። ቪዲዮ በጣም ቪዲዮ ላይ ምንም አስተያየት እስካልሰጠ ድረስ ነው የገረመኝ። በጣም ከለሪንግ በጣም ነው ደስ የሚለው። ስቶሪውን ሁሌም የሄዱበት መንገድ በጣም ዲቴል ሄደውበታል። የእሷን ፊት ለማምጣት የሞከሩበት ዊልቸር ላይ የሄደችበት መንገድ በጣም ደግሞ ሲቪየር ኮንዲሽን ላይ እንዳለችም ታስታውቃለች። ሜካፕ አርቲስት ቹኒ ነው። ቹኒዬ መቼሽ ሜካፕ ምናልባት እሷ ሰራችው ምናልባት ሊዲያ ነች ታስተደረገችው። በጣም ናይስ ጥሩ አምጥተዋለች። ቻለው እና ግጥሞቹን ሀሳብ ልስጥባቸው። እጅግ ያስፈራኛል ሳስብ ሳሰላስል
ነፍሴን ያስጨንቃታል ንፋስ የነፈሰለ መጀመሪያ ሲዘን አይለው ድንገት ጎርፉ ሳይወስደኝ ሳሎን በፊት ከሚጠፉት ያው እጅግ ያስፈራኛል ሳስብ ሳሰላስል በደንብ አንተንስ ባለመከተል የሚል ትንሽ የልቡን ፍርሃት ነው እየገለጸ ያለው እና ሳልሆን በፊት አውሎ ንፋስ መጥቶ ሳያገኘኝ እና ከሚጠፉት ጋር እንዳልሰለፍ አይነት ሀሳብ የያዘ የመጀመሪያው ቨርስ። እሺ ጎበዝ። ባለቱ ላይ መሰረቱን ሳላቆም ቤቴን ባለቱ ላይ መሰረቱን ሳላቆም በጣም ላለመለጠጥ እሞክራለሁ ሀሳቤን። ክርስቲያን ነው መጽሐፍም አሸዋ ላይ ያሉት አሉ፣ ከዛ ደግሞ አለቱ ላይ የተመሰረቱት አለቱ ያው ክርስቶስ ነው እና ክርስትናን አንድ ሰው ከተቀበለ ያው አለቱ ላይ እንዳለ ነው። ጳውሎስም የተናገረው ንግግር ምንድን ነው? ያው ሐዋርያትና ነቢያት መሰረት ላይ ተመሰረታችኋል እያለ ያለው ከዛ በኋላ ነው የኛ ኃላፊነት መገንባቱ ላይ ነው እንጂ መመስረቱ እዛ ላይ የተመሰረተ ነው። መሰረቱን ሳላቆም አዶን ነው እና ትንሽ ወደፊትም ያለው ሀሳብ ይሄ እጅግ ያስፈራኛል ፍርሃትን እንትን እያለ ነበር። የራሱ የግሉን ፍራቻ ነው እያለ የነበረው እና አንድ እንግዲህ ቲክቶክ ላይ ሶሻል ሚዲያ ላይ ሲዘዋወር የነበረ አንድ ሀሳብ ነበር፣ ታስታውሱ ይሆናል። ያው ራሱን ስለተናገረው ችግር የለውም ስሙን ብጠቅሰውም ባልጠቅሰውም ችግር የለውም የምታውቁት ይመስለኛል። ይሄን እንደዚህ አይነት ይዘት የነበረው መዝሙር አለ አይደለ? እና ያንን መዝሙር ይሄንን አሁን ያስገባውላችሁ መዝሙር የዚህ መዝሙር ዋና ምንጩ ላለመጥፋት በጣም ከመፈለጉ ወይንም ደግሞ የሚጠፋ የሚቀጣ ከሚጠፉት ጋር እንደሚሆን በጣም እንደሚሰማው ይሰማው እንደነበረ። ምክንያቱም ይህንን መዝሙር የምር ውስጥ ጩኸቴ ነው ብሎ ሲናገር ቪዲዮውን አይቻለሁ። ምናልባት ካገኘሁት አስገባላችሁና ከራሱ እንደምትሰሙታላችሁ። እና ይሄ ፍራቻ ወዴት እንደወሰደው እንግዲህ ያያችሁት ይመስለኛል። በጣም ተለጥጦበት ወደ ልክ ወዳለው መንገድ እንደሄደ እናውቃለን። ይሄ ፍራቻው ነው ያንን መዝሙር እንዲያወጣ ያደረገው። ያለው በጣም እፈራ ስለነበረ ነው፣ የምጠፋ ይመስለኝ ስለነበረ ነው፣ በጣም ቅጣትን እፈራ ስለነበረ የውስጥ ጩኸቴን ይገልጽልኛል ብዬ ነበር ያንን መዝሙር የጻፍኩት ብሎ ተናገረ። ምን ያህል እውነት ነው እንግዲህ እሱ ነው የሚያውቀው። እና እኔ በጣም እንደዚህ አይነት ቃላቶችን በተለይ ከድነት ጋር ማያዝ ያለብን አይመስለኝ፣ በጣም መፍራት ያለብን አይመስለኝ እንደኔ ሀሳብ ማለት። ምክንያቱም ፍቅርና ፍርሃት አንድ ላይ እንደማይሄዱ ዮሐንስ ተናግሯል። አንደኛ እውነተኛ ፍቅር ፍርሃት የለውም የሚል ሀሳብ ይዞበት ነበርና በጣም የመጀመሪያው ቨርስ ባሁዬ ከሚጠፉት እንዳልሆን አለቱን ሳልመሰረት ራሴን ሳላዘጋጅ እንደዚህ እና ያፍራቻ በጣም ኤክስትሪም ከሄደ ጥሩ ቦታ ላይ አቆምን የሚል ሀሳብ ነው ያለኝ። የሰጠንን ድነቱን እሱ ራሱ ኢየሱስ ነው። ዋስትናችንም ያለው ራሱ ኢየሱስ ላይ ነው። አንዳንዶችም ያው አላረለ ልጆች እያለን ይሄ የእንቁላል ጨዋታ አላረለ በማንኪያ ተደርጎ ምናምን በሱም አይነት የሚያመዛዝኑት ሰዎችም አሉ። ታውቃላችሁ፣ በዚህ በድነት ያለውን ጽንፍ ታውቁታላችሁ፣ በሁለቱ መካከል ያለውን እና በአንደኛው በኩል ያው ይሄ መዝሙር እንትን ሊሆን ይችላል። አንደኛው መዝሙር ተቀባይነት አለው በደንብ የሚያዘጋጅ ቀን ሳለ ነው። በቃ ቀን ሳለ ያ የሚያስጨንቀው ጊዜ ምንም የምትሮጥበት ልትንቀሳቀስበት የማትችለው ጊዜ ሳይመጣ ከአምላክ ጋር ተገናኝ ነው መዝሙሩ። ሌላ ነገር የለው። አምላክን አስደስት፣ አንተም ከአምላክ ጋር ተስማማ፣ ተያያዝ ነው የመዝሙሩ ሀሳብ። በጣም ትልቅ መልእክት ነው፣ የሚያነቃ መልእክት ነው። የስ የተሰጠን ቀን ዛሬ ነው አይደል? የመጨረሻው መልእክቱ ዛሬ ነው። ከዛሬም ደግሞ አሁን ነው። ዛሬ እንደውም ሰፊ ነው ይመስለኛል እንደኔ ሀሳብ። ዛሬ ሰፊ ነው። ዛሬ የሚባለው 24 ሰዓት ልንይዝ እንችላለን፣ ግን ለእኛ የተሰጠችን አሁን እቺ ያለችው ናት። የመዳን ቀን መቼ ነው የሚለው አሁን ነው። ብዙ ጊዜ ዛሬ ነው ስለሚባል ነው እንጂ አሁን ነው የመዳን ቀን አሁን ነው የተባሉትም ሰዎች ራሳቸው ክርስቲያኖች ነበሩ። አገኛችሁኝ? ለእያንዳንዳችን የተሰጠን እውነት ነው ዛሬ ነው። ዛሬም በጣም ሰፊ ነው። ከዛሬም ደግሞ አሁን ነው። በአሁን ሰዓት አሁን በተሰጠችው አሁን ባለንባት ጊዜ
ራሳችንን ገዝተን አምላካችን ጋር ያለንን ህብረት ማጠናከር መትጋት እንደሚያስፈልግ እና ከዚህ ሁሉ በተሰጠችን አሁን ባለንባት በቆምንባት አሁን ላይ በመዳናችን ሰዓት ላይ ጌታ በሚረዳን ሰዓት ላይ ምንድነው ቀን ሳለ የምትለው በጣም የወደድኳት ቀን ሳለ እንዳስተውል ጊዜ ሳለ ቀን ሳለ በመንገድ የዚህ ፎቶ ትርጉም የዚህ ሻት አያችሁ። በዚህ ነው ዋው ዓለምን አትርፌ ያለበት ፓርት ደግሞ በጣም ዋው ይህን ወርጇለሁ። ከሰማዩ ሳይንፌ አምጥታውን ባተርፍ ምን ይጠቅማል? ከመስቀሉ ስር ጊዜሽን አድርጊ ቀን ሳለ ጊዜ ሳለ ሳይመጣ የጭንቅ ቀን ወደ አፈር ሳልመለስ መቃብር ሳልገባ ዋው በጣም አንቂ የሆነ መልእክት ነው። በጣም በደንብ ነው በአሁን ጌታ ያስተማረው ብዬ አስባለሁ። በዚህ መዝሙር እኛንም እንዳነቃን አምናለሁ። ይህ ፍራቻ ከሚለው ሀሳብ ግን ብንወጣ የተሻለ ይመስለኛል፣ እንደኔ ሀሳብ ማለት ነው። ሌሎቹም በደንብ ዲቴይል ባየው ቪዲዮ ይረዝማል። በግጥም ቢታይ ሊሪክሱን ኖርማል እያነበብኩ ባገኘው ጥሩ ነው፣ ግን ቪዲዮን ማሳለፍ ስለሚኖርብኝ ቪዲዮ በጣም ይረዝምና ያስኬዳል። ግን በጣም ወድጄዋለሁ። ስለ ቪዲዮ ምንም አላወራም። ሙዚቃው በጣም ረጋ ያለ ነው። ወደ እነሱ ፍሎ እንድታደርጉ እንድትሰማችሁ ይጋብዛችኋል። ምንም የተለያየ ኢምፕሮቫይዝ ነገር የለውም። ጀስት ብረሽ ነው። ተመሳሳይ ብረሽ፣ ተመሳሳይ ፕሌስ ላይ፣ ተመሳሳይ ፒያኖ ላይ ነው እየሰማን የነበረው። መጨረሻ ላይ የሆነች ቨርስ ላይ ዜማው ሲቀየር ምናምን ሰምተናል። በጣም ቆንጆ ነው። እሱ ወድጄዋለሁ። ግሬት ፕሮዳክሽን፣ ግሬት ሜሴጅ የተባለው ኮሜንት በጣም ትክክል ነው። ባሁዬ በጣም ቴንኪው እንዳየው ስለጋበዝከኝ። በጣም ቆንጆ ስራ ነው። ለማንኛውም